የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ የመጀመሪያ ያሉትን በጋዛ ላይ የሚመክረውን የሰላም ቦርድ አቋቁም ያለው ሲሉ ይፋ አድርገዋል። በዚህ ቻርተር ውስጥ የሚሳተፉ አባል ሀገራትም $1 ቢሊዮን መክፈል አለባቸው ሲሉም አወዛጋቢ የሆነ ሀሳብ ሰንዝረዋል። ጋዛን መልሶ ለመገንባት ያስችላል የተባለውን እቅዳቸውን በዳቮስ ስዊዘርላንድ ለተገኙ የዓለም መሪዎች ነው ይፋ ያደረጉት። ነገር ግን የቻርተሩ ረቂቅ በፍልስጤም ግዛት ጉዳይ ያስቀመጠ ጉዳይ የለም የሚል ትችት እየቀረበበት ይገኛል። የእስራኤል ጦርም በዌስት ባንክ ቱልከርም አካባቢ አዲስ የሰፈራ ዘመቻ ጀምሯል። ይህም ውጥረት እየፈጠረ እንደሆነ መረጃዎች እያመላከቱ ነው። አሁን ላይ በትራምፕ የተቋቋመው የሰላም ቦርድ የፍልስጤም ባለስልጣናት ተመድን የሚፎካከር ይመስላል ሲሉ ስጋታቸውን ከወዲሁ እየጠቀሱ ይገኛሉ። የፍልስጤም ውጭ ጉዳይ ሚኒስትር የሆኑት ከብሪታንያ ባለስልጣናት ጋር በተገናኙበት ወቅት ቦርዱ ላይ ጥርጣሬ እንዳላቸው ነው የተናገሩት። ሌላው ሚኒስትሩ ያነሱት ጉዳይ የጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ቦርድ ውስጥ መካተት እጅግ የሚያበሳጭ፣ የሚያስቆጣም የሚያናድድ ነው ብለዋል። ኔታንያሁ በዘር ማጥፋት ወንጀል መጠየቅ ሲገባቸው በዚህ የሰላም ቦርድ ውስጥ መካተታቸው እጅግ ንቀት ነው ሲሉ ነው ያጣጣሉት። ከፕሬዚዳንት ዶናልድ ትራምፕ መልካም ጥሪ የቀረበላቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እቅዱን ለመደገፍ ቁርጠኛ መሆናቸውን ነው የተናገሩት። ነገር ግን አንዳንድ ተንታኞች እንደሚሉት የኔታንያሁ በዚህ እቅድ ውስጥ መግባት የሆነ ፖለቲካ ሴራ እንዳለው ከመናገር አልሸሸጉም። አንዳንዶች ደግሞ ቤንያሚን ኔታንያሁ በዓለም አቀፉ ፍርድ ቤት ትዕዛዝ ወጥቶባቸው ለፍርድ ሳይቀርቡ በዚህ የሰላም ቦርድ ውስጥ መገኘታቸው አሁንም ሌላ ውጥረት ይፈጥራል የሚሉ ይገኛሉ። ይህ የሰላም ቦርድ የምዕራፍ 2 የጋዛ የተኩስ አቁም እንደሆነም ዶናልድ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በርካታ የዓለማችን መሪዎች የሩሲያው ፕሬዚዳንት ፑቲንን ጨምሮ የሰላም ቦርዱ እንዲቀላቀሉም ጥሪ አቅርበውላቸዋል። ትራምፕ ጋዛን ዳግም ለመገንባት ለዜጎቿ ውብና ማራኪ እንድትሆን ለማድረግ አካባቢውንም ንጹህ እንዲሆን የበኩሌን ጥረት አድርጋለሁ ሲሉ ምለዋል፣ ተገዝተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከገቡበት የሰላም እቅዱ ይመክናል የሚሉም በርከት ብለዋል። እንደ አልጀዚራና እንደ ቢቢሲ ዘገባ የሰላም ቦርዱን አስመልክቶ በእስራኤል ፖለቲከኞችም ልዩነት ፈጥሯል። በተለይ ደግሞ ቤዛሌል ስሞትሪች እስራኤል የተናጠለ እርምጃ በጋዛ ላይ እንድትወስድ ጥሪ አቅርበዋል። በዚህ የሰላም ቦርድ ውስጥ እንግዲህ እነ ኳታር፣ አረብ ኤምሬቶች፣ ሞሮኮ፣ ቪየትናም፣ ቤላሩስ፣ ሃንጋሪ፣ ከዛኪስታን ተካተውበታል። እስካሁን ድረስ ግን ብሪታንያና ሩሲያ ገና እያጤን ነው ብለዋል። አብዛኞቹ የአረብ ሀገራት ግን የመቀላቀል ፍላጎት አሳይተዋል። እነዚህ የአረብ ሀገራት በዚህ ውስጥ መካተታቸው ምናልባትም ለጋዛ ሕዝብ ተስፋ ይሆናል ተብሎም ይገመታል። ምንም እንኳ የትራምፕን የሰላም ቦርድ አባልነት ጥሪ በርካታ ሀገራት በመልካም ቢያዩትም አብዛኞቹ የአውሮፓ ሀገራት ግን በጥርጣሬ ተመልክተውታል። አውሮፓውያን ስጋታቸውን የገለጹበት ምክንያት አንደኛው ትራምፕ የተባበሩት መንግስታት ድርጅትን የሚቀናቀን ሌላ መዋቅር ሊፈጥሩ ይችላሉ የሚል ነው። የፈረንሳይ ውጭ ጉዳይ ሚኒስትር ጂናል ባሮትም ፓሪስ የሰላም እቅዱን እንደምትደግፍ ገልጸው ነገር ግን ሌላ ድርጅት የማዋቀርን አዝማሚያ እንደማይቀበሉ ተናግረዋል። ስዊድን በበኩሉ እቅዱን ግልጽነት የጎደለው ስትል አጣጥለዋለች። ስሎቫኒያም ዓለም አቀፍ ግን የሚቃረን ስትል ነው ውድቅ ያደረገችው። ቭላዲሚር ፑቲን ትራምፕ ለጋዛ የሰላም $1 ቢሊዮን ክፈሉ ማለታቸውን ተከትሎም አውሮፓውያን ከወሰዱት ገንዘብ ይውሰዱ ማለታቸው አነጋጋሪ ሆኗል። ይህንም ደግሞ ለብሔራዊ ደህንነት ምክር ቤታቸው ነው ሀሳብ ያቀረቡት። በጋዛ የሽግግር አስተዳደር ወቅት ለሚከናወኑ ስራዎች ድጋፍ ፕሬዚዳንት ዶናልድ ትራምፕ እያሰባሰቡ ቢሆንም አሁንም ግን ከባድ የሆነ አጣብቂኝ ከፊታቸው እንዳለ ነው የሚነገረው። ፑቲን የትራምፕን የሰላም ቦርድ ተቀላቀሉ ጥሪም በበጎ መለከተዋለሁ ቢሉም ከሰላም ቦርዱ ከመቀላቀላችን በፊት ስትራቴጂካዊ አጋሮቻችን ጋር መምከር አለብን ብለዋል። ሞስኮ ከፍልስጤም ህዝብ ጋር የተለየ ግንኙነት እንዳላትም ገልጸዋል። ቭላዲሚር ፑቲን ለግብዣው ትራምፕን ያመሰገኑት ፑቲን ጉዳዩን ለማጤን ክሬምሊን ጊዜ እንደሚፈልግም ከመናገር አልሸሸጉም። ነጩ ቤተ መንግስት 11 ገጽ 8 ምዕራፍና 13 አንቀጽ ያለው የሰላም ቦርድ ማቋቋሙን ቢገልጽም አንድም ጊዜ ጋዛን አለማንሳቱ እቅዱ ጥያቄ ተነስቶበታል። እንደ ነጩ ቤተ መንግስት ዘገባ ከሆነ መስራች አባላቱ የሰላም ቦርዱን ይመራሉ፣ በጀት ያጸድቃሉ፣ ፖሊሲ ያወጣሉ። 7 ቋሚ አባላትም ይኖሩታል። ዋና ዋናዎቹ እንግዲህ ቶኒ ብሌር የቀድሞው የዩኬ ጠቅላይ ሚኒስትር፣ ማርክ ሩቢዮ የአሜሪካ ውጭ ጉዳይ ሚኒስትርና ጃሬድ ኩሽነር የትራምፕ አማች ይገኙበታል። የበላይ ጠባቂው ራሳቸው ዶናልድ ጄ ትራምፕ ናቸው። ማን እንደሾማቸው ባይታወቅም ግን ራሳቸው እንደሚሾሙ ምንም ጥርጥር የለውም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ መራሹ የሰላም ቦርድ ኮሚቴ ውስጥ አንድም የፍልስጤም ተወካይ አለመኖሩ ደግሞ አነጋጋሪ ሆኗል። ጋዛን መልሶ ግንባታውን በማን ገንዘብ መቼ እንደሚከናወን መቼስ እንደሚያልቅ ደግሞ ግልጽ መረጃ አላስቀመጡም ሲሉ የሚተቿቸው አልጠፉም። በሌላ መረጃ ሳውዲ አረቢያ፣ ቱርክ፣ ግብጽ፣ ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታን፣ ኳታር በዚህ እቅድ ውስጥም ተካተዋል።
አካቷል። አጠቃላይ ወደ 60 ሀገራት ይደርሳሉ የሚሉ መረጃዎችም እየወጡ ነው። ትራምፕ እቅዳቸውን አስመልክቶ በዳቮስ ስዊዘርላንድ ደማቅ አከባበርም አድርገዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትራምፕ ህልም የሚመስለውንና አይቻልም ተብሎ የነበረውን ጉዳይ ስላሳኩ ምስጋና ይገባቸዋል ሲሉ አወድሰዋቸዋል፣ አሞካሽተዋቸዋል። ትራምፕ ይህን የሰላም ቦርድ ይፋ ካደረጉ በኋላ ወደ ሊባኖሱ ሄዝቦላህ መሄድ የማይቀርም ሲሉ ተናግረዋል። ትራምፕ አንድ ነገር ከተናገሩ እንግዲህ ቀጣዩ እርምጃ እንደሚሆን ምንም ጥርጥር የለውም። እሳቸውም እንደሚናገሩት ፕራግማቲክ ሰው ነኝ ብለዋል። በዳቮስ ስዊዘርላንድ ለተሰበሰቡት 20 ለሚሆኑ ሀገራት እንደተናገሩት ኢራንን በማጥቃቴም ደስተኛ ነኝ፣ 8 ጦርነቶችን አስቆሚያለሁ እያሉ አሁንም ፉከራቸውን ቀጥለውበታል። ሌላው መረጃ እንግዲህ የሩሲያው ፕሬዚዳንት ቭላዲሚር ፑቲን የግሪንላንድን ባለቤትነት ለኔ የሚያስጨንቅ ጉዳይ አይደለም ሲሉ ተናግረዋል። ሮይተርስ እንደዘገበው ፑቲን የግሪንላንድን ጉዳይ ዩናይትድ ስቴትስ እና ዴንማርክ ሊፈቱት ይገባል፣ የኛ የቤት ስራ አይደለም ሲሉ ነው የተናገሩት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዴንማርክ ክፍል የሆነችውን ራስ ገዟ ደሴት ለመቆጣጠር ያላቸውን ፍላጎት በአጽንኦት መግለጻቸው በአውሮፓና በአሜሪካ መካከል ከባድ ውጥረት መፍጠሩ የሚታወቅ ነው። የግሪንላንድን ጉዳይ በተመለከተ ለመጀመሪያ ጊዜ በይፋ ሀሳባቸውን የገለጹት ቭላዲሚር ፑቲን ሀገራቸው የትራምፕን እቅድ እንደማትቃወም ጠቁመዋል። ይህ ደግሞ አንዳች ፖለቲካዊ ስራ ከጀርባው እንዳለ ይታወቃል። ምክንያቱም በግሪንላንድ የቻይናና የአሜሪካ ከፍተኛ የንግድ መርከቦች ይመላለሳሉ። ዶናልድ ትራምፕ ደግሞ ይህንን እቆጣጠራለሁ ሲሉ ነበር። አሁን ግን ፑቲን ይህንን ቀጠና ችግር የለብኝም ማለታቸው አንድም ዩክሬንን ለመውሰድ ስለሚያስቡ ሊሆን ይችላል። ግድ የላቸውም። ጂጂፒንግ ምንም ነገር አላሉ። ምክንያቱም እሳቸውም ታይዋንን መጠቅለላቸው ስለማይቀር፣ ስለዚህ ጨዋታው እየተጠናቀቀ ይመስላል። ዴንማርክ ግሪንላንድ እንደ ቅኝ ግዛት ነበር የምትቆጥራት፣ ጭካኔ የተሞላበት ነበር ማለትም ይቻላል ሲሉ አክለዋል ፑቲን። ዴንማርክ ለዩክሬን የጦር መሳሪያና የገንዘብ ድጋፍ ካደረጉ ሀገራት መካከል መሆኗም ሩሲያን ያስቆጣ ጉዳይ እንደሆነ የሚዘነጋ አይደለም። በፈረንጆቹ 1867 ሩሲያ አላስካን ለአሜሪካ በ7.2 ሚሊዮን ዶላር መሸጧን ያወሱት ፑቲን ግሪንላንድ ብትሸጥ ዋጋዋ $1 ቢሊዮን ገደማ ቢሆን ነው ሲሉ ተደምጠዋል። ሌላው መረጃ እስራኤል በማዕከላዊ ጋዛ ባደረሰችው ጥቃት 3 ፍልስጤማውያን ጋዜጠኞች መገደላቸው ተሰምቷል። ሐማስ የሚመራው የጋዛው ሲቪል ዲፌንስ ኤጀንሲ እንዳስታወቀው አልዛህር አካባቢ ጥቃቱ እንደደረሰ ገልጿል። የእስራኤል ጦር ሰራዊት ከሐማስ ጋር ግንኙነት አለው ያለውን ድሮን ያንቀሳቀሱ የነበሩ በርካታ ተጠርጣሪዎች ላይም ጥቃት መፈጸሙን አስታውቋል። በእስራኤልና ሐማስ መካከል ባለፈው ጥቅምት ከተፈረመው የተኩስ አቁም ስምምነት በኋላ ቢያንስ 466 ፍልስጤማውያን ሕይወታቸው እንዳለፈ የጋዛ ጤና ሚኒስቴር ይፋ አድርጓል። ሳውዲ አረቢያ፣ ቱርክና ግብጽን ጨምሮ የተለያዩ የአረብ ሀገራትም የትራምፕን እቅድ እየደገፉት ይገኛል። የቦርዱ የእድሜ ዘመን መሪም ራሳቸው ትራምፕ መሆናቸውንም ተናግሯል። የቫቲካን ጳጳስ ሊዮ የቦርዱ አባል እንዲሆኑም ጥሪ ቀርቦላቸዋል። ሁለተኛው ደግሞ ጋዛ ኤክስኪዩቲቭ ቦርድ ይባላል። ጋዛን የማስተዳደር ሁኔታ የሚተካከል ሲሆን በሽግግር አስተዳደር ስር በጋዛ መልሶ ግንባታ ላይ የሚሳተፍ ነው ተብሏል። ከዚሁ ጋር በተያያዘ እንግዲህ ጄሩሳሌም ፖስት ይዞት የወጣው መረጃ እንደሚያሳየው ጃሬድ ኩሽነር አንቬልስ $25 billion Gaza plan to transform strip into economic hub by 2035. The Board of Peace estimates that more than $25 billion will be needed to develop modern utilities and public service. እንግዲህ ግልጽ ለማድረግ ያክል ምንድነው እስከ 2035 ነው ጋዛ ተገንብታ ታልቃለች የሚባለው። ከዚህ በፊት የተባበሩት መንግስታት ድርጅት ጋዛን 600 ዓመት ይፈጃል ብሎ ነበር ለመገንባት። አሁን ደግሞ እስከ 2035 ጋዛ ውብ ከተማ ትሆናለች ተብሎ ይጠበቃል። ይህንን አብረን የምናየው ጉዳይ ነው የሚሆነው። ሌላው አነጋጋሪ ጉዳይ ምንድነው ኢራን አካባቢ የተሰሙ መረጃዎች ናቸው። ዴሊ ኒውስ ይዘቱ የወጣው መረጃ እንደሚያሳየው ከሆነ ጋርድስ ኮማንደር ጀነራል ሙሐመድ ፓኩር ዋርንድ ኢዝራኤል and the United States to avoid any miscalculations by learning from historical experiences and what they learned in the 12-day imposed war so that they do not face a more painful and regrettable fate. እንግዲህ አትንኩም ብለዋል የኢራን ባለስልጣናት። እንግዲህ ባለፈው 12 ቀናት ወይም ደግሞ በ2025 ሰኔ 14 የተጀመረው ጦርነት እስራኤል ኢራንና አሜሪካ የነበሩበት ውጊያ ማለት ነው። ኢራን ከፍተኛ የሆነ ኪሳራ ቢደርስባትም አሁን ግን ከዚህ ተማሩ ምንም አልሆንም እያሉ ነው የኢራን ባለስልጣናት። The Islamic Revolutionary Guard Corps and Dear Iran have their finger on the trigger, more prepared than ever, ready to carry out the orders and the measures of the Supreme Commander-in-Chief, a leader dearer than their own lives, he said, referring to Khamenei. የትኛውን መስዋዕትነት ለመክፈል በዝግጅት ላይ ቆመናል። ኢራናውያን ሆይ አይዟችሁ በርቱ የሚል መልእክት ማስተላለፋቸውን ከዴሊ ኒውስ የወጡ መረጃዎች ያመላክታሉ። ሌላው በዚህ በትራምፕ የቦርድ ኦፍ ፒስ የሚባል ደግሞ የሰላም ጓድ አባልነትን ተመልክቶ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀሳብ ሰጥታለች። Italy will not join US President Donald Trump's Board of Peace for Gaza, at least for the time being. እንግዲህ እሷ የምትለው ለጊዜውም ቢሆን ጣሊያን ምንም አይነት ሀሳብ የላትም ነው የምትለው። ፕራይም ሚኒስትር ጆርጂያ ሜሎኒ announced this
yesterday in an interview with the Porta chat show on the Rai One public television, with their appearance signaling Italy's alignment with the European Union and other European partners. Meloni emphasized her interest in the initiative, but stated that Italy would pause its participation. ብላለች። እንግዲህ ተሳትፏችን ወይም ደግሞ ገና እናጤነዋለን አይነት አዝማሚያ ነው የተናገረችው ብራሰልስ ሲግናል እንደዘገበው። አሁን ትራምፕ በጣም ትልቅ የሆነ ሴሌብሬሽን ውስጥ ነው የገቡት። ይሄንን ቦርድ ኦፍ ፒስ አቋቁም ያለው እያሉ ነው። 60 ሀገራትም ዘመዱ ሆነዋቸዋል ወይም ደግሞ ጥሪ እያቀረቡላቸው ነው። the riviera of middle east የምስራቋ ወይም ደግሞ የመካከለኛው ምስራቅ ፈርጥ ትሆናለች ወይ? ጋዛስ ተመልሳ እንደነበረችው እንደ ጥንት ክብሯ ትሆናለች ወይ? እስራኤልስ ይሄን አካባቢ ለቃ ትወጣለች ወይ የሚባለው ነገር እጅግ በጣም አሳሳቢ ነው። እንግዲህ የዓለም ፖለቲካ እጅግ ውስብስብ እጅግ ረቂቅ እየሆነ ቀጥሏል። ጉልበተኞች ዓለምን እየመሩት ነው። ማይት ኢዝ ራይት የሚሉት አሜሪካኖች ያንን በማስጠበቅ የትኛውንም ቦታ ለመቆጣጠር ጥረት እያደረጉ ነው። እንግዲህ ፕሬዚዳንት ትራምፕ አልፈው ተሻግረው ግብጽና ኢትዮጵያ ለማደራደር ሀሳብ ሲዘነዝሩ ለኢትዮጵያም ግልባጩን ደብዳቤ ነው የላኩላት። ይህ የሰውየውን ብሪተኛነትም የሚያመላክት ነው ተብሏል። ለግብጽ ማድላታቸውን በይፋ ተናግረዋል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።